የለውጡ መንግስት ሙስናና ብልሹ አሰራርን ለመቅረፍ በቅርቡ የመሶብ የአንድ ማዕከል አገልግሎትን ወደ ስራ ማስገባቱ ይታወሳል። መሶብ የአንድ ማዕከል አገልግሎት በቴክኖሎጂ የታገዘ ለዜጎች ቀልጣፋና ፍትሃዊ አገልግሎት በመስጠት ረገድ ፋይዳው የጎላ እንደሆነም ይገለጻል። በአሁኑ ወቅትም አገልግሎቱ በፌዴራል በክልልና በከተማ አስተዳደሮች ተደራሽነቱም እየተስፋፋ ይገኛል። ተደራሽ ከሆኑባቸው አካባቢዎች መካከል በጅማ ዞን ባጋሮ ከተማ አስተዳደር መሶብ የአንድ ማዕከል አገልግሎት ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በይፋ ተመርቆ ወደ ስራ ገብቷል። በመርሃ ግብሩ ላይ የተገኙት የኢትዮጵያ ሲቪል ሰርቪስ ኮሚሽነር ዶክተር ሞክሪያ ኃይሌ በወቅቱ እንደገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በመልካም አስተዳደር ያሉ ችግሮች ተገንዝበው መሶብ የአንድ ማዕከል አገልግሎት ለዜጎች ቀልጣፋና የተናበበ አገልግሎት እንዲሰጡ በተለያዩ ሀገሪቱ አካባቢዎች ተደራሽ እንዲሆን እየሰሩ መሆኑን ገልጿል። እንደ ሀገር የተጀመሩ የሪፎርም ስራዎችን በመደገፉ ውስጥ መሶብ የአንድ ማዕከል አገልግሎትም ፋይዳው የጎላ መሆኑን አብራርቷል። በኦሮሚያ ክልላዊ መንግስት አንዷ እና ውቧ ድንቅ የሆነችው የአጋሮ ከተማ የመሶብ ማዕከል እንደ አንድ ትልቅ ፕሮጀክት ለከተማይቱ እየተከፈተ ነው። ይህ የመንግስትና የህዝብ የሚያቀራርብ ትልቅ ሰንሰለትና ድልድይ ይሆናል ተብሎ ይጠበቃል። አገልግሎቶች ለተገልጋዮችና ዜጎች በፍትሃዊነት በፍጥነትና በተጠያቂነት ስርዓት የሚቀርቡበትም ይሆናል ብለን እንጠብቃለን። እያንዳንዱ ዜጋ የሚፈልጋቸው አገልግሎቶች እንደ ዜግነቱ መብት በፍትሃዊነትና በውጤታማነት የሚስተናገድበት ስርዓት ሆኖ እንዲገነባ፣ በተመሳሳይ ደግሞ በተዋረድ መዋቅሮች እየተስፋፋ የሚሄድ ይሆናል። በብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ነመራ ቡሊ መንግስት የኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ በተለይ በፖለቲካዊ በኢኮኖሚያዊና በማህበራዊ ዘርፎች ላይ ትኩረት አድርጎ በመስራቱ አመርቂ ውጤት መመዝገቡን ጠቅሷል። በክልሉ የቅሬታ ምንጭ የነበረውን የአገልግሎት አሰጣጥ ለማሻሻል መሶብ የአንድ ማዕከል አገልግሎትን በተለያዩ የኦሮሚያ ክልል አካባቢዎች ተደራሽ የተደረገ መሆኑን ነው የገለጹት። በተለያዩ ከተሞች ይሄኛው የአገልግሎት ወይ ደግሞ የአንደኛ ደረጃ የመሶብ አገልግሎት የሚባሉት አገልግሎቶች በሰፊው ወደ ስራ እንዲገቡ ከፍተኛ ጥረት እየተደረገ በመሆኑ በዚህም ረገድ በዛሬው ዕለት የአጋሮ ከተማ በሁለተኛ ዙር ይህንን አገልግሎት ከሚያስጀምሩ የመጀመሪያው ደረጃና የመጀመሪያው ዘርፍ እና ግንባር ቀደም በመሆኑ የአጋሮ ከተማና የአጋሮ ህዝብ ነዋሪዎች እንኳን ደስ አላችሁ። የኦሮሚያ ክልል ፓብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ ኮኮቤ ዲዳ የአገልግሎት ችግርን ለመፍታት መንግስት የነደፈውን ሀገራዊ ሪፎርም እንደ ኦሮሚያ ክልል ህግ በማዘጋጀት ተግባራዊ እየተደረገ ነው ብሏል። በዚህም መሶብ የአንድ ማዕከል አገልግሎትን በማስፋት ከዚህ ቀደም ተገልጋዩ ያጋጥመው የነበረውን እንግልት ለመቅረፍና ቀልጣፋ አገልግሎት ለመስጠት እንቅስቃሴ መጀመሩን ገልጿል። ተጠያቂነትና ግልጸኝነትን በማስፈን የመንግስት አገልግሎት ወደ ዘመናዊነት እንዲሸጋገር እየተደረገ ይገኛል። ለዚህ መልካም ተግባር ዜጎች ተገቢውን ድጋፍና ክትትል እንዲያደርጉ እያሳሰብ በድጋሚ ለዚህ ታላቅ ቀን እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን ደስ አላችሁ፣ እንኳን ደስ አለን። የአጋሮ ከተማ ነዋሪዎችም የማዕከሉ መገንባት በአገልግሎት አሰጣጥ ረገድ ይደርስባቸው የነበረውን ውጣ ውረድ ይቀርፍልናል ሲሉ ያላቸውን ተስፋ ገልጿል። ቢሮዎች በሙሉ አንድ ላይ በመሆናቸው ሰዎች ይሄ ጥቅም ያለው አገልግሎቱን በተመሳሳይ ሰዓት ውስጥ ጉልበታቸውን፣ ጊዜያቸውን፣ ገንዘባቸውን በመቀጠብ የተሻለ አገልግሎት ያገኛሉ ብዬ ነው እንደ አዲስ መመስከር መፈልገው። እጅግ በጣም አስደሳችና ህዝቡም የተደሰተበት መሶብ አገልግሎት ነው እየተሰጠ ያለው።